ልጆቼ ያስቱ ማስታወሻ የቀረኝ ብቸኛ ልጅ ሂሩ ብቻ የልጄን አደራ ክብሮሜ ላንተ ሰጥቻለሁ። አባዬ እንዳስጨነቅኩ አውቃለሁ። ማን አልከኝ? አባ ምን ነው? አባ ብለህ ሁለተኛ ጠራኛለህ ብዬ አስቤም ነበር። እንደሱ አትበል አባ። እንዳስከፋው አውቃለሁ። በጣም ይቅርታ። አንተ ምንም አላጠፋህም። ሁሉም ጥፋት የኔ ነው። አባ እንደሱ አትበል። ሁላችንም አጥፍተን ነበር። እማዬ እኔ ከሰማሁ እንደማልረጋጋ ስላወቀች ነበር የደበቀች። አንተ ምንም አላጠፋ። ልጄ በጣም ነው የምወድህ። እሺ እኔም እወድሃለሁ አባ። እኛን ረሳችሁን እኮ። አቤት ልጄን ሳገኘው እናንተን ረሳኋቸው። እንደዚህ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። አዎ ቤተሰብ እኮ ምንም ቢሆን ቤተሰብ ነው። በቤተሰብ ውስጥ መሰበረኛ ብቻ ነው ብለን ካሰብን ለሌላኛችን ጸጸትና ብቸኝነትን እንደዚህ አይነት ስሜት እናጋባለን። አዎ ኪራይ ሁላችንም አጥፍተናል። ስለዚህ ይቅር በለን። በፍጹም ከእናንተ የሆነ ምንም ጥፋት የለም። በቃ እግዚአብሔር የፈቀደውን ይሁን። እናቴን እያሰብን ህይወት ይቀጥላል። አልዋሽም። ልጄን ህይወቱን አበላሸው ብዬ በጣም ሰግቼ ነበር። አባዬ እንደዚህ ስላስጨነቅኩ በጣም ይቅርታ። አይገባም። ግን እባክህን የህይወትን አጋር ሚስትህን እንዳትተዋት። የክፉ ጊዜ ስንቅ፣ የወንዝ መሻገሪያ ድልድይ፣ የበር መክፈቻ ቁልፍ ናት። ጽናቴን አንድም ቀን እንዳትወቅሳት። የእኛን ፈቃድ ለመሙላት ስትል ነው ይህን ሁሉ የሆነችው። አባ እኔ እኮ ያለ እሷ ባዶ ነኝ። እንዴት እተዋታለሁ? ኑ እስኪ ተያያዙ። ነይቼ በሀዘንም በደስታ በማንኛውም ጊዜ እንዳትለያዩ አደራ። እረ ተመስገን ነው። ኪራን እንደዚህ ሆኖ ማየቱ ራሱ ለኔ ትልቅ ተስፋ ነው። በጣም እንጂ ለጋሽ ደውዬለት ነበር እና ከኪራ ጋር አውርተናል አለኝ። ከምንም በላይ ደግሞ ደስተኛ ያደረገኝ ኪራና ጋሽ መሀል ምንም አይነት ክፍተት አለመፈጠሩ። በጣም ከዚህ በኋላ አንቺም ደስተኛ ነኝ። ከዚህ በኋላማ የምኖረው እኮ ለሱ ነው። ህይወት እኮ የምትኖሪለት ሰው ስትኖር ጣፋጭ ናት። በጣም እንጂ። ግን በሰርግሽ ቀን እንደዚህ መሆኑ አልከፋሽማ? ያው ከሞት የሚያመልጥ የለም። የሆነው ደግሞ ፈጣሪ ይሁን ያለው ነገር። እሱማ ልክ ነሽ። ምንም ማድረግ አንችልም። በቃ እሱን ተይው፣ አሁን እንርሳው። እሺ ተውኩት። እና ሰኒ ብቻዋን ሳሎን ይሄኔ ተናዳብናለች። እሺ በቃ እኔ ልሂድላት። እሺ ለብቻ መሳቅ በህግ የተከለከለ ነው። እና ላልቅስ? እንደዛ አላልኩኝም። ሰኒ ነው አስምሽ? አዎ። ምን ነው? አይ ምንም። ግን ምን ሆነሽ ነው? ምን ሆንኩ? ምንም። ታይ በቃሽ። እሺ ተውኩት። ወይ ጉድ! ምን ነው? ምንድን ነው የሚያስቀው? አይ ምንም። የመልስ የምትመሆኑ ነው? እንደዛ ነው። ስሚ በእናትሽ ኪራ፣ ሰሞኑን ወርክ ሊል እየደበረኝ። አንዳንዴ እኮ እንደዚህ ነው፣ ስራ ያዝጋል። ለነገሩ እሱን ቢሳይለኝ እኔም ቢያለሁ። ይሄ ደግሞ ምን ማለት ነው? አሁን እሱን ተውና እንዴት ነው ታዲያ ቤትና ቤት መሆኑ? አንቺ ሲንግል ማም ቆንጆ ነው። እንዲህ ከተመቸሽማ በቀልሽ ነጠላና
ይሄ ምንድነው ስሙ ሴቶቹ የሚለብሱት? ቀሚስ አመጣልሃለሁ። ቀሚስ እንትን ለብሳለህ ነጠላን ትቋጫለህ ያስጠላል። አሁንም ቡርት ይዛለህ። እኔ ለቀቀኝ ብዬዋለሁ። እሱም ሊፋታኝ አልቻለም። ወዶ ይሆናል። አትልም ዝም ቀንስ ለምሩ እንዳትሰማባት ቺት ያረኩባት መስራት ተመትሎ አጣጣመች እና በቃ ይብቃሻይ ጥቁር በጥቁር ምናችሁ ነው መጣለው ብላችሁ እስካሁን የቆያችሁት? ራስን ተረጋጊት ብዬሽ ነው። ቅድም ምን አለኝ መሰለሽ? ቶሎ ማትናደጂ አታስመሲ፣ ቶሎ ነው የምትናደጂው ሃሃሃ አላለ መሰለሽ? ክብሮም ነው እንደዛ አይደል? እና እዚህ ቤት ከሱ ውጭ የሚያሞሰው አለ? ናራንቺ ልጅ ሰውየው እኮ በሳይኮሎጂ ነው የተመረቀው። ድሮም የተማረ ሰው ጤነኛ አይደለም። እናንተ ሳቁ ምን አለባችሁ? ቆይ ምን ብሎሽ ነው ሰኒ? ውሽ ተወኝ በቃ ነው ወደስ በገባስ ቆይ ምን ብሏት ነው ልጅቷ እንደዚህ ተናደደች? እኔ ምን አውቃለሁ ብለሽ ነው? በቃ ያው አሁን እንደለመደችው ልትጋባልሽ ነው። አይ ሰኒ በቃ ቶሎ ነው የምትበሳጨው። አይሰን ልትበላ ነበር እኮ። ቆይ ምን ሆነ? እኔ ምን አውቃለሁ ከክብሮም ጋር ተጣልታ ይሆናል። አሁን እስኪ እንደው ከዛ ፋራ ጋር ሰው ልጅ ይጣላል? አናዷት ይሆናል። ብታይ ምግብ ራሱ አልበላችም። አሁን ነገሩ አይቻታለሁ። 4 ቁርጥ ብቻ ነው የበላችሁ። አንተ ረፍ። እኔ እንደ በፊቱ ነው ያልኩት። ምን አለበት እንደው ከሷ ላይ ቀነሳ ትንሽ ያፕቴት ላንቺ ብትሰጥልኝ? እኔ እኮ በላለሁ። ሰው ደግሞ እንዳቅሙ ነው የሚበላው። እና ታዲያ አንቺ እኮ ልጅ ከአራስ ልጅ እኮ ጀመረ ደግሞ ዛሬ ያልነከስኩ መሰለኝ። አሁንም ይኸውልሽ ልክ እንደ ቡና ሱስ ሰዓት እየጠበቀ ያዛገኝ ጀምሯል። እና አሁን ሰዓት ደርሶብን አይመስልሽም? ጉድ እኮ ነው። ሰው እንዴት መነከስ ያምራል። አራንተኛ እኔ በጣም ደክሞኛል። እሺ መጀመሪያ ግን እግርሽ ልጠብሽ። አይሆንና የራሴ ነኝ የምታጠበው። እነዛ የሚያማምሩ እግሮችማ ማጠብ አለብን። ታይዳው ማለት አልገባኝም። ያው እንግዲህ ለከፋ መስሏት ይሆናል። አሁንም አልገባኝም። ቆይ በለክፋት ስነ ምን ያሰኛል? ሰኒን ቀስ እያልክ ታውቃታለህ። እንደውም አሁን በደንብ ለውቃት ጓጓኝ። አይዞ ነገ ጠራታለሁ። በዛውም ይቅርታ ትጠይቃታለህ። ይቅርታ ይቅርና ባይሆን ጥረትና በደንብ እናወራለን። እንደሱ ይሻላል። ያለበለዚያ የጸም ሜዳ ተከራይታ ይኸውልህ የፋይቱን ትኬት ቆርጣ ነው የምትልክልህ። በሉ ለማንኛውም እኔ ልተኛ። እሺ አንቺ ልጁን እንዴት ነው እንደዚህ ከው ያደረገችው? እሱን ያስደነገጣት እንጂ እሱ ነው እንጂ አታዩም እንዴት ከው እንዳለ? ሰኒን ያስደነገጣት አልኩክ። እሱን ነገ ስትመጣ እንጠይቃታለን። እሺ መጣው እዚህ ይኸው ልብሴን ራሱ አልቀየርኩም እኮ። አሁን ማን ይሙት መቼ ጣፍጦልኝ የሚያውቀው ምግብ ነው ነይና ግዢኝ የምትይኝ? እሺ በቃ ከዚህ በላይ አይደለም። እኔ የምልሽ ምሩስ ግን ምን ነው በጣም አመማት? አው አይ ትናንት ደህና ነበረሽ ብዬ በቃሽ። እሺ መጣ። እሺ ወይ ወይኔ በእናትሽ ክኖሮቹን አረሳው። አይ በእሺ በቃ ገዝተሽ እኔ እኮ ቀሚስ ባለብስ ኖሮ ገዝቼልሽ መጣ ነው። መቼው ከቀሚስ ጋር የምትታረቂው? ለምን እንደሆነ አላውቅም። እዚህ ውስጥ በተለይ ስገባ እግሬ ይጣበቃ ነው ይመስለኝ። በይ በቃ እሺ ገዝቼ ልምጣ። የሰራሁትን ቅመሹ፣ የጎደለ ነገር ካለ ጨምሪሽ። መንጀራ ነው ቀምሱ እንደተመቸሽ። በይ እሺ ቶሎ ነይ። የወጡ መዓዛ ከሩቅ ይጣራል። አውደ ዓመት ይሸታል። ከሰሪዋ ነው ማለት ያው ሙያ ሲኖር የሽሮ ቁሌት ራሱ ዶሮ ነው የሚለው። እዚህ ጋር ግን የመስታው ቁሌት ነው የሚታየኝ። ምን ማለት ነው? አይ ምንም ከወጡ በላይ መልክሽ ለጊዜ የምታባክኝ ስለመሰለኝ ነው። ኧረ እባክህ እሱንም እኮ አየኸው። ምኑን? የወጦቹ ሽታ አይደለም ዲያስፖራ ሎካል ያገሬን ሰው አውደ ዓመቱን አስናፈቀው እኮ። መልስ አታጪም? አዎ የብዙ ሙያ ባለቤት ነኝ።
እሺ እስኪ ይሄንን ወጥ ለመስራት ምን ተጠቀምሽ? ብዙ ነገር ለምሳሌ ኮሰረት ኮሰረት ምን ያስቃል? አይ ምንም እዚህ ቤት የወጡ ባለቤት ልብስ እንጂ ባለሙያው የለም ብዬ ነው። ግልፍጥ ብርቁ ነው እንደመሳሳት ደሞ ኮሰረት ምን ነበር? አንቺ ኮሰረት ምን ነበር? ቆየው አይደል? የራስሽ ጉዳይ። አዎ ምን ሆነሽ ነው? ምን ሆነሽ ነው አንቺ ራስሽ እንዴ? በይሽ ቀመሽ ቆንጆ ነው? ቆንጆ ነው። በቃ ምንም አይጎልማ። ከኖሩ ተጨምረበት። በይሽ ሰራችሁ ሰኒ አረ ሰኒ ንቂ በእግዚአብሔር ኮሰረት ራስ አንቺ እስኪ ዋርጊላት። አረ እየቃዠች ነው። ኮሰረት አለች እኮ ወይኔ ጉዴ። ወይኔ ጉዴ እግሬ ወይኔ እጂ እግሬ ደህና ነው? እጂ ደህና ነው። ተመስገን ጌታዬ። ምንድን ነው የሚያስቃችሁ? ሰኒ ምን ሆነሽ ነው እንዴ? ይሄ ቬሎሽ ጠልፎኝ ነው። ቬሎ? የምን ቬሎ? ሺቲው ነው። እኔ እኮ ሲረዝማት ጊዜ እሷ አጥራ ነው ብዬ ነበር። ለካ ሺቲውም ረጅም ነው። ከሁለተኛ ደረጃ ላይ ወርቀሽ ነው እንጂ እኮ ተርፈሻል። እና በደንብ እንድጎዳ ከሁለተኛ ፎቅ ላይ ሆነልህ። ሰኒ ደህና ነሽ አይደል? ተይኝ በእናትሽ ልሂድበት። ወይኔ እግሬ ተሰብሯል። ወይኔ እግሬ እኔ አላደረም እኮ ስላት እንዴ እኔም እኮ ደሬ አላልኩሽም። ግን ደግሞ እግርሽን እንደዚህ ሆነሽ ልትሄጂ አትችይም። ግቢና ትንሽ አረፍ በይ። አይ እኔ በቃ ወደ ቤቴ መሄድ ነው የምፈልገው። ትሄጃለሽ እኮ ግን እስከዛ ድረስ አረፍ በይ። ዛሬ እንደ ፌንጣ እየዘለልኩም ቢሆን እየተሳብኩኝ ቢሆን ቤቴ ሄጄ ማድረግ ነው የምፈልገው። ታውቂያለሽ እኔ ልሸኝሽ አልችልም። ወይ ነው የሚሸኝሽ እንዳልሽ የለም። ቢያንስ እስኪመጣ ድረስ ገብተሽ አረፍ በይ። እሺ ነገ እንዴት ነው ስራ የምሄደው? እሺ እጅ ክፈቹ። እሺ በቃ ግቢና አረፍ አድርጊ። ተኛች? አዎ አልተኛም ብላ በጣም አስቸግራኝ ነበር። በመከራ አስተኛሁት። እግሯ ትንሽ ሳይጎዳ አይቀርም። አዎ እንደው ድንጋጤ ሆኖባት አላስተዋለችውም እንጂ ሌላም ቦታ ሳትጎዳ አትቀርም። እኔ እኮ የገረመኝ ጨዋታው ነው። አንተ ደግሞ እሷንም እንደዚህ እንዳትላት። ኧረ ልላት። ክብሮምስ? እኔ እንጃ ካርድ ልግዛ ምናምን ብሎ ሄደ። የሚሄድበት ነበረው መሰለኝ። ምሩም እኮ እመጣለሁ ብላኛለች። እና እራት አንበላም? ወይኔ ሰኒን ሳላስበላት ነው ያስተኛዋት። አይ አሁን አትቀስቅሻ፣ ስትነሳ ትተዋል ይሻላታል። እሺ በቃ እኛ እንብላ። አይ ኮሰረቴ ትገርም ልጅ ነች። አረ ልብስ ልቀይር። ግን ደግሞ ስትነቃ እንዳደነግጥ ቁልፊቷን ልሸፍናት። አንተ ምን እያደረክ ነው? ምንም ደረጃው ለሳካ ሲላፍነ ልገለኝ ነበር አይደል እንዴ? ምን ማለት ነው? ያምሻል እንዴ? እና ምን ልታረግ ነበር? እስኪ መጀመሪያ ተረጋጊ። ሴት ልጅ ረጋ ስትል ለሚያምርባት።
ልብሴን ልቀይር ነበረ። አጋጣሚ ከተነሳሽ ደግሞ እንዳደነግጭ ብዬ ልሸፍንሽ ነበር። ፓ በጣም አርቆ ሀሳቢ ነህ። እና ሌላ ተጠደ ነው የምትሸፍነኝ? አዎ ኮሰረቴ አርቄ ያስባለሁ። ኮሰረት እንኩኝም በሱ ቢላ አይመለከትህም። እሺ ልቀቀኝ፣ አትንካኝ። ልብሽ ብዬ እኮ ነው አልፈልግም። ወይ ኮሰረቴ ምን አይነት ቀልቃዳ ልጅ ነች? ቆይ ሰው እንዴት ደረጃ ይሰጣል? ካልደረሰብሽ አታውቂም። ሲጀመር እኮ ጽናት ጉዴ ሰራች። እንዴት? እዚህ ኪችን ካልገባሽ ብላ የኪችን መጋኛ አስመትታኝ ነው። አይዞሽ እሺ ከመው ደነሽ እንዴት ናችሁ? እኔ የምልሽ ናሆም የመጣም እንዲህ ወደ ቤት ይወሰደኝ በእናትሽ። እናቱ ጋር ሄዶ ነው ይመጣል። እግርሽን አልተሻለሽም እንዴ? ይራመዳል እግዚአብሔር ይመስገን። ግን ታሹ ድንገት ወለምታ እንዳይሆን ከሱ ይልቅ ግን ጉሮሮሽን ታዩ። ለምን ሲጀመር የምሄድበት አላልክም ነበር እንዴ? ስትወርቅ የጮሽበትን ነው። እሳይ ለምን ጥሩምባ እምቢልታ ለምን ሁሉንም አልነፋም? ምን አገባ? ጮኸ ነበር። እኛ ከውጭ የተጮኸ መስሎን ደረጃው ላይ ሁላ አልፈናት ሄደናል። ሰንዬ አንቺ አይ እንደምታየኝ የሰው መሳቂያ ሆኜ ልሻለሁ። ምንድነው? ምን ተፈጥሮ ነው? አይ እኔ በቃ እንደውም ነው እስከሚመጣ ከምጠብቅ በሄድ ይሻለኛል። ወይ ሰንዬ እኔ ምንም አልልሽም፣ ተቀመጭ። ኧረ እባክሽ ስቀሽ ከጨረስሽ በኋላ ነው እንደውም ሄዳለሁ። ወይ እኔ ልሙት ሰኒ፣ ብቻሽንማ አትሄጂ። እንዴ ሄዳለሁ ጽናት፣ ምን አደርጋለሁ ታዲያ እዚህ? ወይ እሺ እኔ ልሸኝሽ? ቤቱስ ኪራስ? እሺ እሺ 10 ደቂቃ ታገሽ፣ መድኃኒት ወሰደና እኔ አደርስሻለሁ። አይ እንደዛማ አይሆንም፣ እኔ ብሄድ ይሻላል። እሺ ክብሮም ማስቸገር ካልሆነብኝ አንተ አታደርሳትም? እኔም ወደ ሆነ ቦታ ልሄድ ነበር። እስኪ መንገዳችን አንድ ላይ ከሆነ ችግር የለውም፣ እሸኛታለሁ። እኔ ካንተ ጋር ልሄድ አላደርገውም። በሬድ ሄዳለሁ። ወደ ቤትስ እሺ ማን ያስገባሻል? በሬድ አልፈልግም፣ ከሱ ጋር ማን ሄድም አላደርገውም። ሰኒ ሄሎ አባ፣ ደህና ነኝ። አንተ ጋር ስራ ጥሩ ነው? እሺ አባ አትጨነቅ፣ እኔ ደህና ነኝ። በቃ ደህና ነኝ፣ እደውልልሃለሁ። እሺ አባ። ቆይ ለምን ሁላችሁም ድክመቴን አሳያችሁኝ? እኔ ትላንት ደካማ ነህ ብላችሁ ዛሬ ጠንካራ ነህ ብትሉኝ የምሰማችሁ ይመስላችኋል? እናንተ ያስመሳይ ኑሮ አይደል እየኖራችሁ ያላችሁት? እኔም እሱን ህይወት መኖር አያቅተኝም፣ አሳያችኋለሁ። ፈጣሪ ወይ ዛሬም በህይወት አለው አልገደልከኝም። ቤተሰቦቼ እኮ ናፈቁኝ። እንደዛ የምጣላት እህቴ ራሱ እንዴት እንደናፈቀች። መቼ ነው ከነሱ ጋር የምታገናኝ ወስደኝ? ጠዋት ስነቃ እዚች ምድር ላይ ራሴን በህይወት ማግኘት እንዴት እንደሰለች።
ደግሞ እስኪ አንቡን ልጠጣ። አንተ ያማል እንዴ? ምን ነው ፈጣሪ ግደለኝ ስለ ሰው ልታስገድለኝ? አቦ ዞር በላ ብራዘር። ደሞ በልብስ ማበድ ጀመራችሁ? አዎ ብቻለሁ። ከፈረቅ ደግሞ ልፈርምልህና ግጭ። አድናቂ ነኝ ብለህ ነው ፈርምልኝ? አዎ እናቴን ያጣዋት ዕለት ነው ያመመኝ። እንደውም በጸጸት አለንጋ ከምገረፍ ገላግለኝ ና ጨርሰኝ። እና እኔ ቅዱስ ላይ ነው እንዴ የምትገላገለው? ሌላ አማራጭ ተጠቀም። ወደ ሞቴ እየሄድኩ ነው ያቆረጥከኝ። ይሄንን አየሁ እንዴ? ምን ነው ቆይ አንተ ወጣት አይደለ እንዴ? ወጣት ተስፋ አይቆርጥም ያለማን። ያውልህ ቆይ ስማኝ፣ የገንዘብ ችግር ከሆነ እኔ ልሰጥ እችላለሁ። ገንዘብ እኔነትን ያሳንሳል። ቆይ እንደዚህ አትበል፣ ተረጋግተህ አስበበት እንወስናለን። ለነገሩ ለምንድን ነው ካንተ ጋር የማወራው? ቆይ ሲጀመር ታውቀኛለህ። በቃ ልሂድበት። ቆይ እንጂ ምን ማለት ነው እንዴ? በዚህ ሁኔታማ በፍጹም አልለቅህም። እና ልትገጨኝ ተስማማ ማለት ነው? ያው በለው። ባይሆን አሸኛኘት እንዳደርግልህ ጠርሙስ እያጋጨን ብናወራ ምን ይመስላል? ከዛ እንወስናለን። ኦኬ እኔ ዛሬ ማለት ብራዘር ማን እችን ሰዓት እንጂ ማን ይሄን ቀን ለፋለ? በል ቶሎ በል። ደረቅ እኔ ደረቅ አይደለም። ደረቅ ሰው ሳገኝም ማድረቅ ይመቸኛል። በቃ ምን አድርቀኝ አንጣ። ለምን የምትናደጂው? ቆይ ለምን አንተ አትወኝ? ውጣልኝ እንጂ። እንዲያውም የኮሰረቱ ወጥ ሳልበላ አልወጣም። ስንት ያስዋል። ምግብ መብላት ነው የፈለከው? እሺ ሻይ በዳቦ በልተህ ትወጣለህ። እኔ ህፃን ልጅ አይደለሁ። እንግዲህ አይደለ እንዴ? የተሰጠን በልተው ልቅ በል በቃ። አይ እባክሽ ያለውን አቅርቢ። ባይሆን ድጋሜ እያየሽ አትሄጂም እንዴ? መኩሪያ ጉድ አደረከኝ። ማን ነው መኩሪያ? እኔ ክብሮም ነኝ። አንተ ለምን አወጣልኝም? ተወኝ በቃ። ደህና የምወጣው የሆነ ያለ ነገር ልብላና እወጣለሁ። ደግሞ እያየሽ አትሄጂም እንዴ? መኩሪያ ጉድ አደረከኝ። መኩሪያ በእኔ ክብሮም ነኝ። ምን ያገባኝ? ያገባኛል። እስኪ ተጎዳሽ ምንድነው? ወይ ልልሽ እንዴ? አልፈልግም። እስኪ ወደዚህ ያለው አልፈልግም እንዳንቀኝ። እኔ ለራስሽ ብዬ ነው። ምን አትንኩኝ፣ ያዙ ይልቀቁኝ ነገር ምን ማለት ነው? ምን ሆነሽ ነው? እያየሽ አትሄጂም መጀመሪያ ነው። እኔ መኩሪያ አይደለም ክብሮም ነኝ። አንተ ምን ክብሮም ነህ? ደባልቀው ነህ እንጂ። ምኑን ኮሰረቱን ከወጡን ደባልቀው? ወይ በቃ ትቼዋለሁ። እንደዚህ ማለት አትችልም። አንድ መጨረሻ ነው ወይኔ በቃኝ። ሱድ እንተኛ አሉ ጠገብኩ። ይኸውልሽ ቺል ስታገባ ነው የከሳችሁ እንዳታስብ። ማነው ደግሞ እንደዛ እንዴ? ማነው እንደዛ ነው? ማንም አይለኛል። ሩቅ ሳትሄጂ እማዬ እራሱ ሳላስመዝናት ሄድኩኝ ያለሽ ስትቆጭ ነበር። ለምን? ያው በወር ውስጥ ስንት ኪሎ እንደምትጨምር እንደምትቀንሽ ቼክ ለማድረግ ነው። ትቀልድብኛለህ። ምን ላድርግ ብለሽ ነው? ለቀልድ ነው የተፈጠርኩት። ለዛ እኮ አንተ የተፈጠርከው ማለት ነው። እኔ የምልሽ ምሪ፣ ሰኒ ግን በጣም ተጎድታለች። አዎ እግሯን አሟታል። ትንሽ ሳትጎዳ አትቀርም። እኔ እኮ በእናትሽ እማዬ ይዛ አልለቅም አለችኝ። ክብሮ ማደረሳት አይደል? አዎ ብታይ ከሱ ልጅ ጋር አይጥና ድመት ነው የሆኑት። ቀርበው አልወደደውም። አዎ እያለችኝ ነበር። እንደውም ለምን አልደውልላት? አይ ምሩዬ ተኝታ ከሆነ እንዳትቀሰቅሻት።
እድሜዋ ረጅም ነው። ስናነሳት ደወለች። ሄሎ ሰኒ፣ እንዴት ነሽ? በሰላም ገባሽ? ቅድም እኮ ስደውል አታነሽም ነበር። ምን ነው? ምን አረገሽ? ምግብ ስሪ ብሎሽ ነው? እሺ በቃ ደውዬ እውጣለዋለሁ። ምንድን ነው? ክብሮ ምን ሊይዞት ነው መሰለኝ። ምግብ ካልበላው አልወጣም ብሏት እየሰራሽ ነው። ደውልሽ ውጣ በይው እኮ ነው ብትለኝ። ኧረ ይመችው። በቃ ሰው ማድረቅ ይወዳል አይደል? ወንዶች እኮ እንደዚህ ናቸው። ኧረ የጅምላ ጭፍጨፋ ወንዶች ብለሽ እንዳለ በአንድ ማጨት ትጨፈጭፍናለሽ። ይሻላል በጅምላ መጨፍጨፍ ይሻላል። ሻይጥ አንቺ ሴት ግድ የለሽም። እሺ በይና ታዩ። ደህና ነኝ። አሁን ወደምትሄድበት ሂድ በእናትህ። ይኸው ምላስሽ ራሱ እኮ ተያይዟል። እና ምን አድርጊ ነው የምትለኝ? አሞሻል ማለት ነው። ይኸውልሽ ምናልባት ስትወድቂ ወይ ጭንቅላትሽን መቶሽ ሊሆን ይችላል። ግድ የለሽም ታዩ። በቃ ምግብን ሰጠዋ። አሁን ሂድልኝ። ኧረ ይሄ ጎመዘዘ ሻይሽን በገብስ ዳቦ አብለተሽኝ ደግሞ ምግብ አበላው ታያለሽ እንዴ? እሱም ሲበዛብህ ነው። አሁን ተወኝ እንድተኛበት። ይልቅ ተነሽ እንሂድ ሆስፒታል። ጭንቅላትሽን መታየት አለብሽ። እስካሁን ቆይቶ ነው የሚያመኝ ታዲያ? ቅድም ድንጋጤም ስለነበር ሊሆን ይችላል ያልተሰማሽ። በቃ ዝም ብለህ ሂድ። ምግብ አዝና ስበላ ይተወኛል። እንዴ እንዴት ወጥተሽ ልትቀበዩ ነው ወይስ ብቻሽን ለመብላት ነው? እና ከምሰራ ይሻል ደግሞ። በቃ ሂድ ውጣልኝ። አማርኛ አሰማም እንዴ? ከመሄዴ በፊት ግን ኪችኑን ሊያው። ኪችኑ ወዴት ነው? መውጫ በሩ በዚህ በኩል ነው። ሂድልኝ። አንተ ሰውዬ ናውጣልኝ። ምንድነው ቆይ ችግሩ? ኧረ ይሄ ጅብራው እንደው አናት ላይ በወደቀብህ። ወይኔ ኪሩን በይ ናይገርምሃል። እናቴ ደካማ ነው ብለህ ህመሟን ደበቀች። አይደለም እኮ ላንተ አስበዋል። ማሰብ እንደዚህ ደካማነትን ማሳየት መሆኑን አላውቅም። እኛ ሰዎች ልክ ነን ብለን የምናስበው ሁላችንም የራሳችን አስተሳሰብ አለ። ታውቃለህ አባቴ 3 ዓመት ሙሉ እናቴን ሲያስታምሙት ምንም እንዳልተፈጠረ ነው አጫውቶኝ የለም። እስቲል ሆስፒታል ስትገባ እንኳን አያቴ እንደታመመች አድርገው ነበር የደበቁ። ብቸኛ ልጅ ነኝ ነበርኩ ማለት በስተርጅና ወለዱ። ደግሞ ምንድን ነው የምታወራው? ነበርኩ ስትለኝ ነው። ቆይ ሲጀመር አንተ ማን? ለምንድን ነው እንደዚህ እያወራሁ ያለሁት? ቅዱስ እባላለሁ። ብዙ ጊዜ ህመማችንን ለማያቀን ሰው መናገር ይቀለናል። የሚያቀን ሰው እየገመተ ስለሚሰማን ለማያቀን ሰው ማውራት ይቀለናል። ማን? ምንድን ነው? እንደምቾት አሁን ይጨመርላ። እንደዚህ ሰከሬ ራሱ እንድጠጣ ታበረታታኛለህ? ምን ነው መቼም እንደሚኖር ሰው ጨጓራዬን ብለህ አስበህለት አይደለም? ምን ማለት ነው? ቀላል እኮ ነው። አንተ አሁን ሬሳ ሆነሃል። ቅድም ባሊዝክ ኖሮ ይሄኔ ሞተህ ሬሳ ነበርክ። ስለዚህ ለእኔ አሁን አንተ በቆም የሞትክ ሬሳ ነህ። ታውቃለህ የሰደብከኝ እኮ እንዴ! ራስህ እኮ ነው እንደዛ እንድል ያረከኝ። እና እኔ ነኝ የቁም ሬሳ በለኝ አልኩ። ምን ነው መቀበል ከበደክ? ራስህን ብታጠፋ ኖሮ እኮ ሬሳ ነበርክ። አይ በቃ ዜጋ እናውቁ። ምን ያስቃል? ቅድም ራሱን ሊያጠፋ የነበረው ሰውዬ አሁን ለምን ተናገርከኝ ክብሬ ተነካ ብሎ ዘራፍ ይላል። እንደዚህ ስላልከኝ መኖር የሚያጓጓኝ መሰለኝ? በደንብ ነው የሚያጓጓ። እስኪ አስበው፣ ራሳቸውን ላንተ ብለው ከሰጡ፣ ላንተ ብለው ብዙ ነገር ካደረጉ፣ ከሚወዱክ ሰዎች ተለይተ ራስን ልታጠፋ ከወሰንክ ሰው ከዚህ በላይ ራስ ወዳድነት አለ? የነሱ ደግሞ አስመሳይነት። በቃ ሙት ወቃሽ አትሆን። ሙት የሚወቀስ ቢሆን እኔ ቤተሰቦቼን
እድሜ ልኬን ረግማቸውና እወቅሳቸው ነበረ። አልገባኝም። ሞተብኝ ነው? አይ የለም አድርገውብኝ ነው። ቆይ ማን ምንድን ነው? ለምንድን ነው የማትነግረኝ? ስንቴ ልንገርህ? ቅዱስ ነኝ አልኩ እኮ። ያው ስሜ መኖር ያልቻልኩ እርኩስ። ለምን እንደዛ? እንደዚህ ሰክረህማ አልነግርህም። ይኸውልህ ነገ በዚህ ስልክ ደውልልኝ። በምደውልልህ ለቅሶዬ ላይ እንድትመጣ? በፍጹም አይደለም፣ ግን አንድ ነገር ልለምንህ። ምን? ነገ 10 ሰዓት ላገኘህና ከዛ በኋላ የፈለግከውን ትወስናለህ። አሁን ወደ ቤት ውሰደኝ። መኪናዬን ነዳጅ ጨርሳለች። እና በምን እንሂድ? በእግራችን እንሄዳለን። በእግራችን ትቀልዳለህ እንጂ በአንድ ላይ ጥረን። ጠራልኝ ራይደር